ሰላም አለይኩም ቤተሰብ ረመዳን ከሪም ነው ይባላል። ረመዳን ሙባረክ የሚባለው እንዴት አደረሳችሁ? ደህና ናችሁ? አልተመቸኝም ነበር ትናንትናም አላልኳችሁም፣ አልተመቸኝም ማለት ነው። ያው ቤት ትንሽ ተዘጋጅ ምናምን ነበር። በያው ሐሙስ ነው ረመዳን በሚለው አስበን ማለት ነው። ያው ሮብ ሆነ ማሻአላህ ጥሩ ቀን ነበረ። ዛሬ ቤታችን እንግዲህ ይሄንን ምን ቁርቁር ወጥቷል። መጋረጃውም ተቀይሯል። የበፊት መጋረጃውን ቀይሬው ሌላ አድርጌዋለሁ። እኛንም ትንሽ ረፍት እናድርግ ብለን ማለት ነው። እና ቤታችን ይሄን ይመስላል። ምን እንደሚመስል ላሳያችሁ። ውጭስ እንዴት ነው? ውጭ ደህና ነው። እንደዚህ ክፍላችንን መንቀርቅሮ ወጥቷል። እንደምታዩት ቤቱ መንቀርቅሮ ወጥቷል። መንቀርቅሮ አላጸዳንም ገና ማለት ነው። እና እንደምታው ቤታችን እንደዚህ ነው። ሻወሩ መግቢያው ይሄኛ ክፍል እዚህ መንቀርቅሩን ወጥተነዋል። መንቀርቅሩን ወጥቷል። ልጄንም አዝያለሁኝ። እንግዲህ ወደ ጽዳት እንሄዳለን። እዚህ ሌላኛው ክፍል ነው። ይሄም ራሱ መንቀርቅሮ ወጥቷል። እንደምታዩት አጸዳድተን እንመለሳለን። ቤተሰብ እንግዲህ ቤታችን አጽድተን መጣን። አሁን አዲስ ነገር ማለት ነው። ታስታውሱ ከሆነ የመጋረጃ ረጅም ነበረ። ከዛም ላይ ደግሞ እንደዚህ አድርጌው ነበር። ይሄን ያደረኩበት ምክንያት ይታያችሁ ከሆነ ይሄ ማለት ነው። ይሄንና ይሄ በዚህ በኩል ያለውን የተገጠመው ከታች ከበሩ ጣንተን ላይ ነው። ከበሩ ጠርዝ ነው የሚባለው ላይ ስለሆነ መጋረጃውን በሚሰቀልበት ሰዓት መሬት ላይ ይጎተታል። አሁን ግን አያስታውቅም። ብዙ ብዬ ምን አደረኩ መሰላችሁ? ከላይ ታያችኋል። አንድ ሚስማርና ከዛ አንድ ሚስማር ቋጥሬ በቃ ሰቀልኩት ማለት ነው። እንዳይወርቅብኝ ደግሞ ብረቲቱ እንዲህ ወደዚህ ስናንሸራተት ምናምን እንዳይወርቅ ብዬ ብረቲቱን አሰርኳት። አሁን ስታውት ያስታውቃ ብታሰሩ አያስታውቅም። ግን አጥግቼ ያሳያችሁ ጥቁሯ ግመት ታያችኋለች። እቺ አስሪያታለሁ ያያችሁ አታስታውቅም። በቃ በዛ በኩል እንደዛው አስሪያለሁ ማለት ነው። ስለዚህ አይወርቅም ማለት ነው። አሁን በርቀት እስኪ ስናየው አሁን መጋረጃው አሁን በቁመቱ ሆኖ እንደዚህ ሆኗል። የበጎን በኩል እንደዚህ የማስርበት ያው ታውቃላችሁ፣ ስገባ ስወጣ በእጄ እንደዚህ እንትን እንዳለለው ነው እላችኋለሁ። ለዛ ደግሞ ሌላ ነገር ለላይን ቆንጆ ፑፖ ተገዛላት። ገና ናት። የረመዳኑ ገና አይመችም። ጫማ እዚህ እንትን በጥብጦ የነበረ አሁን እዚህ ደርድሬ ያለው ማለት ነው። ጣውላ አድርጌ በስርም በላይም ደርድሬ ያለው ያው ይሄ ሻወር ነው ታውቃላችሁ። አሁን እንደምታዩት ጫማ ነው። የሻወር ነው ውስጥ ያለው። ይሄ ወደ ውጭ የሚወስደው በር ነው። እዚህ ጋር ይሄን ክፍል እናንተ እስከ ዛሬ አይታችሁት አታውቁትም። መጀመሪያ ግን ከዚህ በፊት ይሄ ነው። ይሄ ከሳሎኑ በር ፊት ለፊት ያለው እንትን ነው። ይሄ መጋረጃ አለው። ይሄ መጋረጃ አለው። እንደዚህው ምትለም መሰላችሁ። በሩም ዘግቼው አልቀመጥም። አንድም ምኝታ ክፍል ነው ይሄ። ለምሳሌ አሁን እስከዛሬ ፍሪጅ አልነበረም። አሁን ግን ዕቃ ቤት ለመንቀሳቀስ ይረብሸኝ እዛው ወስጄዋለሁ። ሰፊ ነው። ወንድሜ ብቻ ስለሆነ ቤተኛው ሀዛ ችግር የለም። እና በዚች ባው ክፍተት አለ። ያው በዚች እንገባል እንወጣለን። ከወዲ ላይ ዕቃ ምናምን እንዳይታይ፣ ከወዲ ታች ደግሞ የሚተኛበት ፍራሽ ምናምን እንዳይታይ። አሁን በቃ በዚች መልኩ ተሆነልኝ ማለት ነው። ለዛ ነው መጋረጃ ማረገው በር ላይ። እና ወደ ውስጥ ስንገባ እንደዚህ ነው። እዚህ ጋር ፍሪጅ አለ። ግድግዳው ይታያችኋል። የሞገቦግ ነው። ሉሉ ቆንጆ እዚህ ተኝታለች። ይሄ ልብስ ደግሞ ያው የወንድሜ ልብስ ነው እላችኋለሁኝ። ሲነክፈተው ማማ ለያን ማማ ይሄ ነው እንግዲህ ክፍሉ ሰፊ ነው። አይታችኋል። ፍራሽ አለው።
እዚህ ጋር ሳይተኛል። አሁን በጣም ሰፊ ሆነ እንትን ቦታ ለመንቀሳቀሻ እዚህ ጋር ፍሪጅ አለ። በዚህ በኩል ያው ኮተታችን አለ። ያው በርሚል ምናምን ስለሆነ አያስፈልግም። ኮተታችን በዚህ በኩል ያለው በሩ ጀርባ ስለሆነ አይታይም ማለት ነው። ሰው ቢገባ ራሱ አያስታውቅም። ይሄ ይመስላል። ሌላው ደግሞ ወይት ነው የምወስዳችሁ። የሻወር አይተናል። መኝታ ክፍላችን ነገር አዲስ ነገር ጨልሟል። አዲስ ነገር ምንድነው? እዚህ ሲያናብረው የጥሩ መብራት ላይ ተቃጥሎ በዚህ ወያችን እናበራለን ነው ወይ ይሄንጭኛይቱ እናበራለን። ሲቦግ ቦግ እናርገው ረመዳን አይደል? ቤቱን ዘይነው። አዎ በዚህ መልኩ እንዘይናለን ቤታችንን ማለት ነው። እንደዚህ እናረጋለን። ድላባችን አልጋችንን አጣጥፈናል። አዲስ ነገር ምንድነው? እዚህም ሰግደን አዲስ ነገር ምንድነው? ምንጣፍ ታይቷል። ምንጣፍ ያው እዚህ ሰምን ሰግዲ ያን በጫማ አንገባም። የቤት ጫማ ነው ይሄ የለበስኩት። ግን ቢሆንም እዚህ አውልቀን ነው የምንገባው። ለምን? እዚህ ቦታ ስለምንሰግድ ሳሎን ያው ልጆች ምናምን ስለሚጫወቱ እንትን አይልም፣ አይመችም። እና መኝታ ክፍላችን እኔና ላያን እናቴ ሆነን እዚህ እንተኛለን ማለት ነው። አዎ እሺ፣ አሁን ደግሞ ወደ ሳሎን እንሄድ። እስኪ ምን ሰርፕራይዝ አለ ሳሎን ለህዛ እና ይሄ ነው ወንበራችን በዚህ መልኩ ሆኗል። እዚህ ጋር ምንድነው ሰርፕራይዙ? እህቴ አንድ ጊዜ አንዷ እህቴ ቴሌቪዥን ብዛርገው ነበር፣ ቦታው ትክክል አይደለም የቴሌቪዥኑ ብላለች። አዎ አውቃለሁ እኮ ምን መሰላችሁ፣ ሳሎን በር በዛ ስላለ ያንን ዘግቼው ነው ቴሌቪዥኑን በዚህም ሰማራግበት ምክንያት አንድ ፊሻ ያለው እዚህ ጋር ሶኬት እዚህ ጋር ብቻ ነው። በማራዘሚያ እየወሰድኩ ነው ወደዚህ ማድረግ የምችለው። ሁሉ ጊዜ ቴሌቪዥን ደግሞ እዚህ ላይ እንዳላደርገው ይደብረኛል። ቤትን ሁሉ ጊዜ ከአንድ ቦታ ሳይው ይደብረኛል። ቢያንስ በሳምንትም ሆነ በሁለት ሳምንት መቀየር ፈልጋለሁ። ቦታውን ስቀይረው የሆነ አዲስ መንፈስ ይዘራልኛል። በቃ አዲስ ቤት እንትን ያልኩኝ ይመስለኝ። ሁሉ ጊዜ ከአንድ ቦታ ካየሁት ግን በጣም ይደብረኝ እና ስፈልግ ይሁን አንድ ጊዜ ያደርገዋለሁ፣ አንድ ጊዜ ያደርገዋለሁ፣ አንድ ጊዜ ያደርገዋለሁ። ግን ወደዚህ ማድረግ አልችልም። ምክንያቱም እዚህ ጋር ሶኬት የለም፣ ጭራሽ የለም። እንዳልኳቸው አንድ ሶኬት እዛ ነው ያለው። ያው ሁለቱ እዚህ አልተገጠመም፣ ሶስተኛውም እዚህ ነው። ደግሞ አያገለግልም ማለት እዚህ ሳክቸው ልጆች ሲወጡ ሲገቡ በሩ ላይ ይተኛሉ ማለት ነው። ለዛ ነው እላችኋለሁኝ። እና ቤታችን ይሄ ይመስላል። ለረመዳናችን አነጣጥፈናል፣ እንደምታዩት አንጥፈናል። እንደዛ ነው። መጋረጃም ሌላ መጋረጃ ሳቅለናል። ቴሌቪዥናችን ማንቦግቦገናል። ማታ ነው ደስ የሚለው። ይሄ ነበር ቴሌቪዥኑ ሲያበራ፣ ይሄ ቦግ ቦግ የሚለው ምናምን ግን ላይት ምናምን ሲያበራ ማታ ደስ ይላል ስታዩት። ታንት ደክሞ ስለነበረ አልቀረጽኩም ቪዲዮ ትናንትና። ሌላ ነገር ደግሞ ምንድነው አዲስ ነገር? ዛሬማ ሰርፕራይዝ አለ። እቃ ቤት ወይ ዋሉ መጣ። እቃ ቤት ያው ቢገት ለሸጥራ ቤዛለች። አንቺ ላይ ልትያለቀሰ በጣኛ አቋረጠችኝ። እና እቃ ቤት እስከዛሬ ፍሪጁ እዚህ ጋር ነበር የነበረው። እዚህ ሰውጣ ስገባ እየጠበበኝ አልመቼ ብሎ ጠረጴዛ ማን ነበርም ያው ዱላም ነበር የነበረው። ጠረጴዛ አደረግን። ዋን ጣሪስ ሲለለ ያመታጠቢያ እዚህ ጋር ጠረጴዛ አደረግን በአቅማችን። አሁን እንግዲህ ደርድረና ቃላችንን ደርድረናል። በነገራችን ላይ ቲማቲም እዛ ባለፈው አሳያችሁ ቲማቲም የለቀምኳት ቲማቲም ናት። ትንሽዬ ናቸው ግን ምርጥ ናቸው። እነዚህ የለያ ሳህኖች ናቸው እና ኩባያ ናቸው። እና ይሄ ነው እቃችን። እቃ ቤታችን ይህች ናት። ትንሽም ብትሆንም ተበቃናለች። ብዙ ይዛል ማሻአላ። እዚያው ተነባብሮ ነው እንጂ ብዙ እቃ ውስጥ ብዙ ይዟል። ብዙ ነገር ይዟል። ስለተነባበረ ምናምን እንደዚህ አይንታ አይልም ማለት ነው። ያው እዚህ ጋር እንደምታዩት መስኮት አለ ግን አልከፍተውም። ምክንያቱም ፀሐይ ያስገባል ማለት ነው።
እንደዚህ አስፍተነዋል ማለት ነው። ዕቃ ቤታችንን ብር ሲኖር ስናገኝ ደግሞ ሰፋ እናደርገዋለን። ይሄን ይመስላል ዕቃችን። ደግሞ እስከዛሬ ይሄን ተዘጋው ነበር። እንደውም አሁን እንትን መስሜ ማንማለው እዚህ ጋር ፍሪጅ ስለነበረ በጀርባው ዕቃው እንዳይታያልኩኝ ይሄን መጋረጃ አድርጌለት ነበር። ዛሬ ፈትቼዋለሁ ማለት እንደዚህ አድርጌ መጋረጃ አድርጌለት ነበር። ከወደ ውጭ ስናየው እስኪ ላሳየው። እዚህ ጋር የነበረው ደግሞ እንትን ነበር። ዛሬ ቅል አድርጌያታለሁ። አገኘኋት አመረችኝና አረኳት ቅል። ይሄ ነው ከወደዚህ ግን የሚያምረው ሲገለጥ ነው አይደል? እና እንደዛ ነው። አይዟችሁ በርቱ። ረመዳን ስራ በጣም ይበዛባችኋል እርግጠኛ ነኝ። ብቻ መልካም ጾም እየተመኘሁላችሁ፣ አይዟችሁ፣ ጠንክሩ፣ ስሩ። ብዙ አመት ይኖራችሁ ግን ይበቃችኋል። ውለዱ፣ አግቡ፣ ውለዱ። ምክንያቱም ብር ቢኖርም ጉልበት ከሌለ፣ ጤና ከሌለ፣ ልጅ ከሌለ በጣም ያስጠላል። አሁን አይሰማችሁም፣ በኋላ ነው። ብር መቼም ቢሆን አይሞላም። ስለዚህ አግቡና ውለዱ መምጣት ካልቻላችሁ። አዲስ የሄዳችሁ ደግሞ ጠንከር ብላችሁ ቶሎ ቶሎ ሰራርጉና ህይወቱን ለመኖር ሞክሩ እላችኋለሁኝ። በቃ ቤታችን ይሄን ይመስላል። የራሱ በእጅ ነው የሰራሁት በክርና በእንትን መስታየት ክርና እንትን። በቃ ቤታችን ይሄ መሰፋ አድርገናል ዛሬ ረመዳናችንን ማለት ነው። እናመሰግናለን። መልካም ብሎ የሚባለው መልካም ረመዳን ይሁንላችሁ።